السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، يلة جمعة في القعدة 19 عند شيارات متو 38 كفل 16 القرآن لما اتكمنا رسولم لما حفظ የሚረዱ ነገሮች የሚለው ትምህርታችን ባለፉት ተከታታይ ደርሶች ኢኽላስ ማለት ምን ማለት እንደሆነና ኢኽላስን የሚመለከቱ የቁርአን የሐዲስ ጥቅሶችን አይተናል። በየመሃሉም የደጋግ ቀደምቶችን ንግግር ጠቅሰናል። የዛሬ ርዕሳችን የሚሆነው ከዛው ተቀራራቢ ሲሆን ሱሐቦችና ታቢዒዎች ከዛም ቀጥለው የነበሩ ደጋግ ቀደምቶች ኢኽላስን አስመልክተው ምን እንዳሉ ማየት ይሆናል። ታላቁ ሱሐቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? በዘመናቸው የነበሩ ሰዎችን ተማሪዎቻቸውን ሲያስጠነቅቁ ወደፊት ትንሹንም ትልቁንም የሚያጠቃ ፊትና በመጠበት ወቅት ላይ ሰዎች ቢድዓን እንደ ሱና አድርገው በያዙበት ወቅት ላይ ቢድዓ የነበረው ነገር ሲተውና ሲቀር ደግሞ ሱና ተተወ ብለው ሰዎች በሚጮሁበት ወቅት ላይ ምን ልትሆኑ ነው፣ ምን ሊወጣችሁ ነው ብለው ሲጠይቁና ወደፊት የሚመጣውን ፊትና ሲናገሩ ቦታው የነበሩ ሰዎች ቃሉ መታ ዛሊክ አሏቸው። እንዲህ አይነት ችግር የሚከሰተው መቼ ነው ብለው አብዱላህ ኢብኑ መስዑድን ሲጠይቋቸው ኢዛ ቀለት ኡመናኡኩም ታማኝ የሆኑ ሰዎች ቁጥራቸው ሲቀንስ፣ በየደረጃው ያሉ ባለስልጣናት ሲበዙ፣ ዕውቀት ያላቸው የዲን ግንዛቤና ፍቅህ ያላቸው ሰዎች ቁጥራቸው ሲቀንስ፣ ዝም ብለው የሚያነቡና የሚያነቡትን ማይረዱ ሰዎች ሲበዙ፣ የሰው ልጆችም ለዲናቸውና ለአኺራቸው ብለው ሳይሆን ለሌላ ዓላማ ብለው የዲንን ትምህርት ሲማሩና በአኺራ ስራ አዱንያዊ ጥቅም በተፈለገ ወቅት ነው ይህ ችግር የሚከሰተው አሉ ረዲየላሁ ዐንሁ ወአርዳህ። እዚህ ጋር የተናገሩትን አብዛኛውን ባለንበት ጊዜ እያየነው ነው። እጅግ በጣም በርካታ በነብዩ ዘመን ማይታወቁ ነገሮችን ሰዎች ሱና ብለው እየያዙ ነው። ሰዎች ማስረጃ ደርሷቸው ሲቀር ሸሪዓን፣ ዲንን፣ ሱናን የሚያውቁ ዑለሞች ጥረት አድርገው ሲያስቀሩ አላዋቂዎች ሱናው ተተወ እስከዛሬ ከጥንት የወረስነው እያሉ ሲከራከሩ እየታየን። ወሀከዛ ታማኝ የሆኑ ሰዎች ቁጥራቸው በቀነሰ ጊዜም ብለው ነበር አማና እየጠፋ ነው። ፉቀሃ የሚባሉ ቁርአንና ሐዲስን የተረዱ የሸሪዓን ዓላማ ጠንቅቀው ያወቁ የሆኑ ዑለሞች በቀነሱ ጊዜ ዝም ብለው የሚያነቡ ሰዎች በበዙ ጊዜ ማወቅና መገንዘብ መረዳት የተለያየን። እንደዚሁ ደግሞ ትክክለኛውን ጠቃሚውን በቁርአን በሐዲስ የተመሰገነውን ዕውቀት ማግኘትና መጽሐፍትን ሰብስቦ ደርድሮ ማንበብ ሁለቱ የተለያየ። ኢዛ ቀለት ፉቀሃኡኩም ወከቱረት ቁራኡኩም ያሉትም ለዚህ ነው። አንባቢዎች በበዙ ጊዜ የሚያነቡትና ሸሪዓውን ግን የሚረዱ ፍቅህና ፍህም ያላቸው ቁጥራቸው ባነሰ ጊዜ አሉ። ያነበበ ሁሉ የሸመደደ ሁሉ ዲንን ያውቃል ማለት አይደለም። ለዲኑ ለኡማው የሚጠቅሙትም ፍቅህና ግንዛቤ ያላቸው ብስለት ያላቸው አዋቂዎች ናቸው። ከዚህ ርዕሳችን ጋር ተያያዡ ግን ወቱፉቂሀ ሊገይሪ ዲን የሚለው ለዲኑ ሳይሆን ለአኺራ ሳይሆን ለሌላ ዓላማ ብለው ሰዎች ዲንን በተማሩበት ጊዜ ላይና በአኺራው ስራ ዱንያን በፈለጉበት ወቅት ላይ ይህ ችግር ይከሰታል። ይህ ኢኽላስ ሲጠፋ ማለት ነው። ትምህርትን ስንማር ሊላህ ብለን ልንማር ይገባን። ማንኛውንም ወደ አላህ የሚያቃርብን ስራ ስንሰራው ለአላህ ብቻ ብለን ልንሰራው ይገባን። ይህ የቀረ እንደሆነ ራሳችንን ፍትና ላይ እንወድቃለን፣ ሌሎችም ፍትና ላይ እንዲወድቁ ሰበብ እንሆናለን። ጥቅም ለማግኘት ብለው ከሸሪዓ ጋር የሚጋጭ ንግግር ይናገራሉ። ጥቅም እንዳይቀርብኝ ብለው ሸሪዓውን ሊተውና እንደ ሰው ፍላጎት እንደ ሀገሩ ፍላጎት ሊሄዱ ይችላል። وهكذا سفيان بن عيينة رحمه الله تعالى من ይላሉ? ከአብዱላህ ኢብኑ አባስ እንደደረሰኝ አብዱላህ ኢብኑ አባስ
ረዲየላሁ ዐንሁ ወአርዳህ የሚከተለውን ብለዋል። ለው አነ ሐመለተል ቁርአን አኸዙሁ ቢሐቅሂ ወማ የንበጊ ቁርአንን የቀሩና የሐፈዙ ሰዎች ቁርአንን በአግባቡ ቢይዙትና በአግባቡ ቢያስተናግዱት ሐቁን ቢጠብቁለት አላህ ይወዳቸው ነበር። ነገር ግን ብዙዎቹ ቁርአን ከመቅራታቸው ጋር በቁርአኑ አዱንያዊ ጥቅም በመፈለጋቸው አላህ ጠላቸው። ይሄንም በዚህም ምክንያት የሰው ልጆች ዘንድ ያላቸው ደረጃ ወረደ፣ ዝቅ አለ ይላል። ቁርአኑን ስንቀራው ሊላህ ብለን ከቀራነው ለአኺራችን ብለን ከቀራነው በቁርአኑ ራሳችንም እንጠቀማለን፣ ሌሎችንም እንጠቅማለን። የቀራነው ግን ለአዱንያዊ ጥቅም ብለን ከሆነ ምንም ይሁን ምን የአላህን ተባረከ ወተዓላ ጥላቻ እናተርፋለን። አላህ ዘንድ ተባረከ ወተዓላ የተዋረደ ሰው ደግሞ አላህ ተባረከ ወተዓላ ሰዎች ዘንድ ቦታ እንዳይኖረው ያደርጋልና ቁርአን ከመቅራታቸው ጋር በቁርአን በመነገዳቸው ምክንያት ሰዎች ዘንድ ያላቸው ደረጃ ይወርዳል። ይህም በተጨባጭ የሚታይ ጉዳይ ነው። ለስሙ ቁርአን እየቀሩ ሐፊዝ ናቸው እየተባሉ ሲያጭበረብሩ ሐላል ያልሆነን ከስብ ሲከስቡ ከሰው ብድር ብለው ወስደው ሲያስቀሩ ወይም ከልክ በላይ ሲያዘገዩ ሰዎች ስማቸውን ሲያጠፉና በእነሱ የመጣም ሌሎችንም ቁርአን የቀሩ ዒልምን የሚያውቁ ሰዎችን ሲያጣጥሉ ሰውን ከነሱ ሲያስጠነቅቁና ሲያርቁ ይታያል። ለዛ ኢብኑ አባስ ረዲየላሁ ዐንሁ ወአርዳህ ምን አሉ? ቁርአንን የቀሩት ሰዎች በሐቁና በአግባቡ ቢይዙት አላህ ይወዳቸው ነበር። ነገር ግን በቁርአኑ አዱንያና አዱንያዊ ጥቅም ፈለጉበት፣ አላህ ጠላቸው፣ ሰዎች ዘንድም እንዲዋረዱ አደረገ። ይሄ የቁርአኑን ሐቅ ያልጠበቁ ሰዎችን ሐል የሚገልጽ ነው። እማ በአግባቡ ቁርአንን ቀርቶ ሐቁን ጠብቆለት የኖረ ሰው አላህም ይወደዋል፣ ሰዎችም ይወዱታል። እንደዚሁ አልፉደይል ብን ዒያድ ረሒመሁላህ ተዓላ ምን ይላሉ? ሰዎች ያዩኛል፣ ሰዎች ያውቁብኛል ብሎ ስራን መተው ሪያእ ነው። ለሰው ብሎ መስራት ለሰው ብሎ መተው ነው። ለሰው ብሎ መልካምን ስራ መስራት ደግሞ ሽርክ ነው። ኢኽላስ ማለት ከነዚህ ከሁለቱም በሽታዎች አላህ ሲያድንህና ሲያጠራህ ነው። ለሰው ብሎ መልካም ስራ መስራቱ ብቻ ሳይሆን የሚያስወቅሰው እንሰራው የነበረውን ወደ አላህ የሚያቃርበንን ኸይር ስራም ሰው ስላለ ብሎ መተው ራሱን የቻለ የኢኽላስ ማጣት በሽታ ነው፣ ሪያእ ነው። ሰዎችን ሙሉ በሙሉ ልንረሳቸው ይገባል። ሁሌ ልባችን ላይ ሊኖር የሚገባው አላህ ነው። ይሄን ከተውኩኝ ይቀጣኛል፣ ይሄን ካደረኩኝ አጅር ይሰጠኛል ልንልና ሊያስጨንቀን የሚገባው የአላህ ጉዳይ ነው። ከአላህ ውጭ ያለ በሙሉ የሰው ልጆች ከጭቃ የተፈጠሩ ናቸው፣ ወደ ጭቃ የሚመለሱ ናቸው። መልካም ሰርተሃል ብለው አኺራ አጅር ሊሰጡን፣ መጥፎ ሰርተሃል ብለው ሊቀጡን አይችሉም። ሁሌ ልባችን ከአላህ ጋር ከሆነ አላህ ልባችን ያስተካክለዋል፣ ጥፋታችንንም ይመራል። ወላኪን ሰው ምን ይለኛል የሚልን በር ተከፈቱ የዒባዳን ጣዕም ማግኘት አይቻልም። በጥሩም በመጥፎም ሰዎችን መከታተል ይሆናል፣ የእነሱን አስተያየት መጠበቅ ይሆናል። ይህ ብዙ ሰዎች ልብ የማይሉት ጉዳይ ነው። ሰው ያየኛል ብሎ ኸይርን ስራ መተው ሪያእ ነው። ለሰዎች ብሎ ደግሞ መልካምን ስራ መስራት ሽርክ ነው። ኢኽላስ ማለት ከነዚህ ከሁለቱም ስትጠራ ነው በማለት ተናግሯል አልፉደይል ረሒመሁላሁ ተዓላ። እኛ የተባልነው እዕቡድላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ነው የተባል። አላህ ተባረከ ወተዓላ እንደሚያየህ አውቀህ ተገዛው። ይሄን ማድረግ ካልቻልክ እንኳ አንተ እንደምታየው አድርገህ ተገዛው፣ አምልከው። አላህ ተባረከ ወተዓላ ሁሉን የሚያይ ሁሉን የሚሰማ የሚከታተል ጌታ እንጂ ሰዎችን እየተከታተልክ የሰዎችን ሁኔታ እየቃኘህ ዒባዳ አድርግ አልተባል። እኛ ዒባዳችንን ለአላህ ብቻና ብቻ ብለን የምናደርግ ከሆነ እዕቡድላህ ከአነከ ተራህ ፈኢን ለም ተኩን ተራህ ፈኢነሁ የራክ በሚለው መሰረት ጌታችንን የምንገዛ ከሆነ ይሄኔ የሰዎች ማጣጣል ምንም አይጎዳን። እነሱን ለማስደሰትም ጥረት አናደርግም። በእኛ መደሰታቸው ሊጠቅመን እንደማይችል፣ እኛን መቀየማቸው ሊጎዳን እንደማይችል እናውቃለን፣ ያለ አግባብ ከሆነ በተለይ። ለዚህም ነው ለኢኽላስ ከተሰጡ ትርጉሞች አንዱ ኢኽላስ ማለት አላህ ተባረከ ወተዓላ ያዘዘን ነገር ላይ አትኩረን የሰዎችን እይታና አመለካከት መርሳት ማለት ነው ተብሎ ተተርጉሟል። እንደዚሁ ኢኽላስ ማለት ለምትሰራው ስራ ከአላህ ውጪ ሌላ ምስክር አለመፈለግ ማለት ነው ተብሎም ተተርጉሟል። ሰህል ብን ዓብድላህ እንደተናገሩት ደግሞ ኢኽላስ ማለት ምትሰራውም ምትተውም
የምትንቀሳቀሰውም ከእንቅስቃሴ የምትታቀበውም ለአላህ ብቻና ብቻ ብለህ ሲሆን ነው የሚል ንግግር አላቸው። አንድ ሰው ኢኽላስ እንዳለው ከሚያሳዩ ምልክቶች መሃል አንዱ የሰዎች ወቀሳና ሙገሳ እኩል መሆኑ፣ ለሚሰሩት ስራ በሙሉ ከአኺራ እንጂ ከዱንያ ምንም አይነት ምላሽና ምንዳ አለመፈለግና አለመጠበቅ ኢኽላስ የመኖር ምልክት እንደሆነ ተጠቅሷል። የኢኽላስ ጉዳይ እጅግ በጣም ከባድ ከመሆኑም አንፃር ኢኽላስ አለኝ ብሎ በራሱ የተደነቀ ሰው ሌላ ኢኽላስ ያስፈልገዋል ብለው ተናግረዋል ሑከማዎች። ኢኽላስ አለኝ ብሎ ለራሱ የመሰከረ ሰው ለኢኽላሱ ኢኽላስ ያስፈልገዋል ተብሎ ወሀከዛ ውስጥና ውጫችን እኩልና ተመሳሳይ ሲሆን ይህ ፍትሃዊነት ይባላል። ውጫችን ከውስጣችን የሚሻል ሲሆን ደግሞ ይህ የፍትህ ተቃራኒ የሆነው ዙልምና ግፍ ይባላል። ውስጣችን ከውጫችን የሚሻል ሲሆን ደግሞ ይህ የአላህ ትልቅ የሆነ ተሰጥኦና የኢኽላስ ቁንጮ ይባላል። አብዛኛው ሰው ትልቁ ጭንቀቱ ውጩን ማሳመር ነው። እንደው ከነሱ ውስጥ ይሻላል የሚባለው ውስጡንና ውጩን ተመሳሳይ ማድረግ ነው። ውስጥን ከውጭ ይልቅ ለማሳመር መጣርና አስባቦችን ማድረስ እጅግ በጣም ጥቂት አላህ የመረጣቸው ባሮች እንጂ ብዙዎቹ የማይደርሱት ማዕረግ ነው። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ በዚህ ዙሪያ ሲናገሩ ምን ይላሉ? ኢኽላስ በማጣት ምክንያት ስራውን ሰው እንዳይለት እንዲሰማለት ብሎ የሚሰራ ሰው ምልክቶቹ ሶስት ናቸው። አንደኛው ብቻውን በሚሆንበት ጊዜ መልካም ስራን ከመስራት ይሰንፋል፣ ይሰላቻል። ሁለተኛው ምልክቱ ከሰው ጋር በሚሆንበት ጊዜ መልካም ስራ ለመስራት ይነቃቃል። ሶስተኛ ምልክቱ ሰዎች ሲያመሰግኑትና ስሙን በጥሩ ሲያነሱት መልካም ስራ ላይ ፍጥነት ይጨምራል። ከነዚህ መሃል የተኛውም አንተ ጋር ካለ አንቺ ጋር ካለ ነፍስን መፈተሽና ኢኽላስን መመርመር ያስፈልጋል። ኸይር ነው መልካም ነው አላህ ዘንድ ይጠቅሙኛል ብለን የያዝነውን ስራ ሰዎች ስላላወደሱን ብለን ልንተወው አይገባም። ይህ አይነቱ በሽታ ያለበት ሰው አላህ ቀልቡን እንዲያጠራለት ዱዓ ሊያደርግ እንዲህ አይነቱን ባህሪ ከልቡ ነቅሎ ሊያወጣ ይገባል። አልሐሪስ አልሙሐሲቢ ረሒመሁላህ ተዓላ ደግሞ ምን ይላሉ? ትክክለኛ የሆነ ሙእሚን ማለት ቀልቡን ለማስተካከል ብሎ በሚያደርገው ጥረት ሰዎች ጋር ያለው ክብር በሙሉ ቢቀርበት ምንም የማይመስለው ጥቃቅን እንኳ የሚባሉ መልካም ስራዎችን ሰዎች እንዳያውቁበት የሚያደርግ የሆነ ሰው ነው። መልካም ስራውን ለሰዎች የሚያሳውቅ ከሆነ ደካማ ጎኑን ሰዎች እንዳያውቁበት ኸይር ስራውን ከሚደብቀው በላይ ለመደበቅ ጥረት የሚያደርግ ከሆነ የትክክለኛ አማኞችን አኽላቅ ሙሉ ለሙሉ አልተላበሰም። እነሆ ዱንያም ይሁን አኺራ ላይ ሰዓዳን፣ ሰላምን፣ ደስታን የምናገኘው ዲናችንን ስናቅ፣ ቁርአንን ስናቅ። በዚህ መሰረትም ጌታችንን ስንገዛና ዒባዳ ላይ ስንበረታ የሰው ልጆች በሙሉ ለአደጋ የተጋለጡ ናቸው ዑለሞች ሲቀሩ። ዑለሞች በሙሉ ለአደጋ የተጋለጡ ናቸው ባወቁት የሚሰሩት ሲቀሩ። ባወቁት የሚሰሩትም ለአደጋ የተጋለጡ ናቸው ኢኽላስ ያላቸው ሲቀሩ። ኢኽላስ ያላቸውም ትልቅ አደጋ ላይ ናቸው። ኢኽላሱ እስከ መቼ ይዘልቃል? ምን አይነት ኢኽላስ ነው? መመርመር ስለሚያስፈልግ ያ ለመልካም ንያ መስራት ትርፉ ድካም። ንያችን ራሱ ኢኽላስ ከሌለው የሪያ በሽታ ላይ እንርቃለን፣ ሙናፊቅ እንሆናለን። መልካም ስራን ትተው ወንጀል ላይ ከተዘፈቁ ሰዎች ተመሳሳይ እንሆናለን። ኸይርን ስራ እየሰራን ኸይሩን ስራ ለአላህ ብለን መስራት ትተን ለሌላ ምን ሰራ ከሆነ ሌሎች ወንጀሎች ላይ ከተዘፈቁት የባሰ መመለሻ ሊጠብቀን ይችላል። ምክንያቱም የአላህ የሆነውን ሐቅ ለሌላ አሳልፎ እየሰጡ ነው። ለአላህ ተብሎ ያልተሰራ ማንኛውም ስራ አኺራ ላይ ሰማይ ላይ የቦነነ አቧራ ይሆናል። ሰሪዎቹ አይተው ያጡታል። ለፍቶ ደክሞ ቤት ሰርቶ ነገ ገባለው ሲል ቤቱ እንደፈረሰበት ሰው ይሆናል። አላህ ተባረከ ወተዓላ ንያችንን ያስተካክልልን። ኢብኑ ጀማዓ ረሒመሁላህ ተዓላ ተማሪን ሲመክሩ ምን ይላሉ? ተማሪ ንያውን ሊያስተካክል ይገባዋል። ንያ ማስተካከል ማለትም በሚማሩት ትምህርት በሚቀሩት ቁርአን አላህና የአላህን ፊት ብቻ ፈልጎ ማድረግ ነው። እንደዚሁ በተማርኩት ሰራለው ብሎ መነየት ነው። ሸሪዓውንም
ሕያው አደርጋለሁ ብሎ መነየት ነው። ይሄንም ነው በሚማሩት ትምህርት ልብ የሚያበራው፣ አኽላቅ የሚስተካከለው፣ ወደ አላህ መቃረብ የሚቻለው። የቂያም ቀን ለእውቀት ባልተቤቶችና እውቀትን ለሚማሩ ሰዎች አላህ ያዘጋጀውን ምንዳ ማግኘት የሚቻለው። በየትኛውም መልኩ ትምህርት የሚማር ሰው፣ የሚያስተምር ሰው፣ ቁርአንን የሚቀራ ሰው በዚህ መልካም ስራው አዱንያዊ ጥቅማ ጥቅም መፈለግ የለበትም። ሰዎች ዘንድ ለመወደድ፣ ለመደነቅ፣ ስልጣን ለማግኘት፣ ከጓደኞች ጋር ለመፎካከር ብሎ ሊሆን አይገባውማ። አኺራን ለማግኘት ብሎ አላህን ለመታዘዝ ብሎ ዒልምን የተማረ ሰው አላህ በአዱንያም በአኺራ ከፍ ያደርገዋል። ለአዱንያዊ ጥቅማ ጥቅም ብሎ ዒልምን የተማረ ደግሞ አላህ በአዱንያም በአኺራም ዝቅ ያደርገዋል፣ ሰዎችን ዘንድ ያዋርደዋል። ዒልም ወደ አላህ ከሚያቀርቡ ትልልቅ ዒባዶች መሃል አንድ ራሱን የቻለ ዒባዳ ነው። ቁርአንን መሐፈዝ፣ ቁርአንን መቅራት፣ ሐዲስን መማር፣ ፍቅህን መማር፣ ሀገር ላይ ቁጭ ብለውም ይሁን ተሰደውም ይሁን ሼኽ ጋር ሄደው በአካልም ይሁን በሌላ መንገድም ይሁን ዒልምን መማር ራሱን የቻለ ዒባዳ ነው። ደረጃው ቢበላለጥም እንደ ልፋቱ፣ እንደ ድካሙ፣ እንደ ንያው አጅሩ ይበላለጣል። ወደ አላህ የሚያቃርብ ስራ የሚሆነው ዒባዳ የሚሆነው ግን ዒልም ንያ ሲጠራና ሲስተካከል ነው። ንያ ጠርቶና ተስተካክሎ ዒልምን መማር አላህ ዘንድ ተቀባይነት እንዲያገኝ ዒልሙም እንዲጨምር እኛንም እንዲያጠራን የተባረከም እንዲሆን ያደርጋል። ወኢን ቁሲደ ቢሂ ገይሩ ወጅሂላህ ሐበጠ ወዳዐ ወኸሲረት ሰፍቀቱሁ። በሚማሩት ዒልም በሚቀሩት ቁርአን አዱንያዊ የሆነ ጥቅም ተፈልጎበት ከሆነ ግን ስራው ይበላሻል፣ ይከስራል። ድካሙና ግብይቱ ስራው ከንቱ ይሆናል። ዒልም በመማር ቁርአን በመቅራቱ በአዱንያ ያለመውን መጥፎ ዓላማም አላህ ላያሳካለት ይችላል። ይሄንም ሁለቱንም ያጣል። አኺራውንም ያበላሻል፣ አዱንያም ያሰበው ሳይሳካ ይቀራል። ኢኽላስ መኖር በአዱንያም በአኺራ እንድንከብር እንድንደሰት ያደርገናል። ኢኽላስ መቅረቱ በአዱንያም በአኺራ እንድንዋረድ ያደርገናል። አላህ ተባረከ ወተዓላ የሁለቱም ዓለም ውርደት ይጠብቀን።